በቃ እኔ አሳድግልሃለሁ። የቸገረ ገብቶሃል? ውጭ አንቺ ስትጀምር ጠባይ አይገዛሽም። ተፈቀልሽ የሰው ልጅ በጠባይ ሲጠይቅ በጣም የራስሽን ላይ የምትሰጪው ባህል ያለብሽ። እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ በቃ እዚህ ቤት የምመላለሰው ለልጅ ስም ነው አይደለ? አንቺ አመንሽም ቀልድም ይሁን እንደፈለግሽ ማድረግሽ ተቀበዩ፣ መብትሽ ነው፣ ችግር የለውም። እኔ ደግሞ በእንደዛ ሰበብ ስመጣ እዚህ ቤት የምመጣበትን ሰዓትና ጊዜ ጠብቀሽ ከሌላ ሰው ጋር ወይንም ይሄ የምታመጪ ማን ነው የሚባለውን ልጅ እዚህ ቤት ላይ አልፈልግም በተደጋጋሚ ነገር ማለት ሰዎችም ያውቃሉ። በህግም ደረጃ ሁሉም ነገር በቃ ግልጽ ነው። መግባት የማይፈልግበት ነገር ውስጥ እንዲገባ ማለት እየገፋፋኝ ነው መሰለኝ። ከዚህ ህግ ድረስ ሄደናል። ታስሯል፣ ተፈቷል። በጣም አስጠንቅቀውት በጣም ብዙ ነገር ተብሎ ነው ወደዚህ የመጣው። አስቀያሚ ሴት ሊያሳድግ ነው የሚወስደው። አንቺስ እንዴት ነው ራስሽ የምታይ? አንቺስ የተላላሻት እንዴ ማለት ነው? እስከዛሬ ድረስ ራስሽን በጣም ኮፍሽ ባይዘው ሩታ እጅሽ ይሰበራል። እናቴ የሆነ ነገር አድርጓል ገፍቶ ነው። ኧረ እባክሽ ለጊዜው ትንሽ ያስኩለት የሚያስፈልግ ነገር ካለ ደውዬ መጠየቅ እችላለሁ። ታመጭልኛለሽ? ገባሽ አይደለ? ታመጭልኛለሽ ሳይሆን እንደወሰድከው መልሰህ ታመጣዋለህ። በምታስፈልጊው ሰዓት እጠራሻለሁኝ፣ ትመጫለሽ። እንደሰማችሁት እንግዲህ ሩታዬ አሳያለሁ። ዛሬ እንግዲህ አብርሽ በፖሊስ ታይዟል ማለት ነው። ሰበር ዜና ጋይ፣ ሰበር መረጃ በፖሊስ ይያዛል ዛሬ። እንደዛ ብሎ ነው የሚመጡት፣ እመኑኝ ማለት ነው። እኔ ውዶች ያ ትላንትናም ሰርቻለሁ በነገራችን ላይ አይዳ ከኛ ነው። ሲቀጥል ደግሞ ልንገራችሁማ ለእናንተ መልሳለኝ ለአንዳንድ ልጆች ማለት ነው። ዛሬ እመኑኝ ሩታ አንዲ ወንዶች እንግዲህ አስከትላ ማለት ነው የፖሊስ እንጂ እንደዚህ አይነት ህግ የለም። እሺ እኔ ልጆች እንደዚህ አይነት ህግ የለም። እና ዝም ብሎ ከመሬት ተነስቶ ፖሊስ ይዞ የሚያስር ህግ የለም። ኖርንበታል በነገራችን ላይ ማለት ነው። እና ዛሬ እመኑኝ አንዳንድ ወንዶች እንግዲህ ብር ከፍላ አብርሽ ልታስዝ ትችላለች። እንደ ቪዲዮ ማለት ነው ጋይስ፣ እንደ ቪዲዮ የፖሊስ ተከራይታ ልጆቹን ተከራይታ ብር ከፍላ ምናምን እንደዚህ ተሸፋፍኖ አብርሽን ልጁን ሊያስመልሱ ይችላሉ። ዛሬ ደግሞ ሩታ አብርሽን በፖሊስ አስይዛለች ብሎ በራሷ ሊመጡ ይችላሉ። ያው ስለቀዘቀዘን በዛ ብድግ ማድረግ ስለምትፈልግ ማለት ነው ሩታዬ። ሲቀጥል ሩታ ማንነቷን አልጠላም ባይዘው፣ ሰውነቷን አልጠላም ባይዘው። ንግግሯ ያስጠላል። ለትዳር ያላት ክብር ያስጠላል። ራሷን ማስከበር ትችል ነበረ። ገባችሁ ማለት ምንም ይሁን ለትዳር ክብር መኖር ነበረባት። ደግሞ ራሷን እንደ ጻድቅ ስታይ ያስጠላል። ራሷን የምታረገውን አይታያትም። እሱ አያስብም፣ ጭንቅላት የለም። በጣም ነው የሚያስጠላን። በዚህ ደረጃ ራሳቸውን እርስ በርሳቸው መሰዳደብ ምን አመጣው? ሲቀጥል ደግሞ ተመልካች እነሱን ወዶ ፈልገን ሰብስክራይብ ማረሳት አቅቶን አይደለም፣ ባይዘዌ ማንሰን አቅቶን አይደለም ጋይስ። በተለይ እዚህ መታችሁ አፋችሁ የምትጸዳዱብኝ ማለት ነው። ልንገራችሁ፣ ለእናንተ ልንገራችሁ፣ እናንተ እውነት ለትዳር ክብር ቢኖራችሁ እቺ ልጅ ብትወዱ ኖሮ እንዲመለሱ ታረጉ ነበረ። ሩታ ትክክል አይደለም፣ ይሄ ነገር ትክክል አይደለም። የማትስማሙ ከሆነ በቃ ያን ወይን እኮ እዛ ቤት ሲጀምር ይሄ ድራማ ለመጀመር ነው የገቡት። እውነቱን ስነግራችሁ ይሄን ድራማ ለመጀመር ነው የገቡት እንጂ አንድ ባለ ትዳር ከባላ ጋር ከተፋታች በኋላ ለዛም በሁለት ወር የትኛው አገር ላይ ነው በሁለት ወር ሌላ ወንድ ቤት የምትጋብዘው? እራት አለ። ከራት በኋላ ምን አለ? ጡታን እንደዚህ አድርገ እንደ ልጅ ገረዶና እንደዚህ ጡታን ያሻሻት ምናምን። ጋይስ ይታያችሁ እንጂ ሩታ እኮ ጥላቻ አይደለም። ገባችሁ? እኔ አልጠላትም። ማርያምን ለምን ይጠላታሉ? ምን ያደረገችኝ? ስራ ልጠላ ይችላል። ኦፍ ኮርስ ገባችሁ አይደለ? ስራ ልጠላ ይችላለሁ። እና አታናድዱን። ሰላም ሳልላችሁ ወደ ገደል የገባው እሺ ውዶች፣ ወደ ገደል የገባው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለኝ እግዚአብሔር ይመስገን። ሰላማችሁ ብዝት ትርርፍ ይበልልኝ ውዶቼ። ላይክ ሰብስክራይብ አድርጉ። ትላንትና በጣም የሚቀኝነት ጥግ ደግሞ አየው ትላንትና ነው። አረ ከዚህ በፊትም አውቃችኋለሁ። ላይኩ እግዚአብሔር ምስክሬ፣ ላይኩ ሄዳችሁ 30 ምናምን፣ ኮሜንቱ 60 ምናምን። የክፋታችሁ ጥግ በእናንተ አሁን ቆይ በምስጋና መጣለሁ። በነገራችን ላይ ዩቲዩብ ስንት እንደከፈለ ልነግራችሁ አይደል እንዴ? አካውንት ላይ አስገብቷል።
ያው ማንም ቼክ ማድረግ አይችልም የራሴ አካውንት ስለሆነ፣ ግን እንዳስገባ አሳይቶኛልና አመሰግናችኋለሁ። በሌላ ቪዲዮ መጣለሁና የእናንተ ክፋት ግን ያየሁት በተለይ የሩታ ደጋፊዎች፣ እስቲ ሰው ላይክ ያደርጋል እኮ ሀሳብ የፈለጋችሁ መስጠት ትችላላችሁ። እንዴት ላይክ ሳታረጉ ኮሜንት ይሄን ሁሉ ትጽፋላችሁ? እኔ መስማጠት ነው በነገራችን። ነፂ ነኝ፣ እሺ ነፂ ነኝ። አዎ የተሰማኝ ነው የምናገረው። አሰድባትም ግን በጣም ወረደች፣ በጣም ዘገጠች። ሁለቱም በተለይ ደግሞ ሩታ የምታደርገው ነገር በጣም ከሴት ልጅ አይጠበቅም። መስማማት ማለት የሰው ልጅ ይጣላል፣ ከቻሉ መታረቅ በቃ ማለት ማሳየት እኮ ነው። ፍቅራቸው መመለስ ነው አይደል እንዴ? ማስቀናት እሱ ሲጀምር ድራማን የምትፈልገው ለምንድን ነው? ሁሌ ጀግና እንድትባል ትፈልጋለች ሩታ ማለት ነው። አሁን ይመኑኝ ዛሬ የሚመጡት ጀግና ትባላለች። በፖሊስ አስይዛ ምናምን ልጇን አስመለሰች ብሎ ይመጣሉ ማለት ነው። ከዛ ደግሞ ተበልቃ ጀግና ሩታ ጀግና። አይ እናንተ ጀግና እኮ ምድራ እጭ እናንተ እንደው እና ሌሎቹ ማስቀየም አልፈልግም። ገባችሁ? በጣም ጨዋ ያሉ እነሱ ማስቀየም አልፈልግም። ባይዘዌ ለእናንተ ብዬ ማለት ነው ብታቁ እንዲመለሱ ሁለቱም መናገር ካለባችሁ አብርሽ በዚህ ሰዓት በነገራችን ላይ ክፉ ቃል ያወጣ አይደለም። ባይዘው ሩታነት በጣም የኮፈሰችው በጣም በቃ እኔ እንዴት እንደሚያረጋት ይሄ ፈረስ ጭራ ቀጥላ ማለት ነው። እጭ እኔ ልስጥሽ እንደናቴ ልስጥሽ አይሻልሽ? እና ምን ልላችሁ ፈልጌ ነው፣ የምትወዱ ከሆነ ትክክል አይደለም ስራሽ፣ ትክክል አይደለም። አንቺ የሚያስከብር ስራ ስሪ፣ የሚያስንቅ ነገር ይቅርብሽ፣ ትዳር ላይ እንደዚህ አታርጊ ብላችሁ ቢትመክሩ ደስ ይላል። ገባችሁ አይደለ? ከምትጸዳዱብኝ መታችሁ ማለት ነው። እኔ እኮ ባትሰደብም እንድትሰደብ አልፈልግም። ለተመልካች ምንድን ነው የሚያታስተምረው? ገባችሁ አይደለ? እናንተ ምንድን ነው የምትማሩ? እስቲ እናንተ ለነገሩ ለነሱ ብላችሁ እኮ ትዳር የፈታችሁ ናችሁ። ስራ ለአንድ አመት ያጣችሁ ናችሁ። ከመዳም ቤት የተባረራችሁ በእነሱ የተነሳ አይደል እንዴ? ለእናንተ እኮ አልፈርድም። እናንተ ዝም ብላችሁ ነው የምትጃጃሉት። አይ እንዲያው ሳስበው በእነሱ ላይፍ የምትኖሩ ይመስለኛል እኮ። የራስሽን ላይፍ ኖር ያንዳንድሽ ማለት ነው የራስሽን። በነገራችን ላይ የራስን ላይፍ የኖርኩ ነው ቪዲዮ የምሰራ በየወሩ እያገኘው አዳሜ ኢትዮጵያ ሲገባ የራስን እሰራለሁ። የመዳም ስራ ዛሬ ነው የምሰራ። ገባሻ? ነገ አይኖርም። ነገ በየወሩ 50,000 100,000 ምናምን አታገኝም። ኢትዮጵያ ስትገቢ ንቅሽ ዝም ብለህ አታጨብጭብ ያንዳንድሽ ማለት ነው። ሳንተሻል